ቤዛ 53 ይዤላችሁ መጥቻለሁ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኩቻ እንደሚታወቀው ሮቤል ይዟታል። አንተ ሰውዬ ልጅቷ አንድ ነገር ትሆንና ይኸውልህ በእጅ ነው ህይወት የሚጠፋው፣ እገልሃለሁ። አንተ አሁንም በባዶ ሜዳ እየደነፋ ነው። እንግዲህ ይህ ሮቤል አንተ አሁንም በባዶ ቦታ እየደነፋ ነው ወይ ይለዋል። እገልሃለሁ እንዳልነካት እያለው ነው። እንግዲህ ቅንጅርት ለቅቄ ያንተው ኩቻን ይዣታለሁ እያለ ነው። ከፎቅ ላይ ለቀኩት እኮ አላልኩህ? ምንድነው እያወራ ያለው? ቅንጅርትን ኬት ነው የለቀቀው? ማለት ቅንጅርቲ በህይወት አለ? ስቀልድ ነው። ያለበት ሁኔታ የሚያሳይ ቪዲዮ ግን በስልክ ልኬልሃለሁ። እንግዲህ ውሸቴን ነው፣ ያለበትን ሁኔታ ግን በቪዲዮ ቀርጬ ልኬልሃለሁ እያለው ነው። የሰጠሁት መድኃኒት አልሰራ መሰለኝ፣ ትንሽ እንቅስቃሴ ስላየሁበት ነው ያቆየሁት ይላል። ስለምን መድኃኒት ነው እያወራ ያለው? በነገራችን ላይ ቅንጅርት ያወቀው ሚስጥር ነገር ያለው አይደለም። እናም ሊያወራ ነበረ። እኔ ነበር የላኩት። ምንድን ነው ያደረገው? በጣም ያሳዝናል። ይህ መናጤ ሰውዬ ሰዎቹን ባንድ እያለ ሊገል ነው መሰል። ምንድን ነው ያደረገው? አያሳዝንም? በጣም ነው የሚያሳዝነው አይደል? እንግዲህ ቅንጅርትን አያወራ አይንቀሳቀስ ምን እንዳለ ድርቅ ብሎ ነው ያለው። አያሳዝንም እያለ እየተናገረው ነው ይገኛል። ሳሚ ምን አይነት ተፈጥሮ ነው? ቆይ ግን አንተ እያለው ነው ሳሚ። ከኔ ጋር ማፈንገጡን ሳውቅ ቅንጅርቲ የሚያውቀውን ሚስጥር አውጥቶ ነገሮችን ያበላሽብኛል ብዬ ነው በመርፌ አድርቄ ያስቀመጥኩት። ወይኔ በመርፌ አድርቄ ነው ያስቀመጥኩት እያለ ነው ሰውየው። እንደ ቀላል አይተው ነበር። አሁን አጭቄ ስጋ ነው የምበለው። እንግዲህ ሉሲም የቅንጅርት ዕጣ ፈንታ እንዳይደርስባት ደጋግሜ ነግሬህ ነበር ሲለው እኔ ነግሬሃለሁ አንድ ነገር ይድረስባት እና ሉሲን ቦጫጭቄ ነው የምበላ ሲለው እንግዲህ ይሄ ዶክተር በማሾፍ እየሳቀበት ነበር። ቦጫጭቄ ለአሞራ እንዳልሰጠበት እንግዲህ ሳሚ ጋራ እኔ እንደ ቅንጅርቴ ሳላረጋት መነጋገር አለብን ኩቻን ሲለው እሺ እመጣለሁ ብሎ ሄደ። እንግዲህ ቲጂም ሀሉላ እህት ቤት ሄዳለች። ሰላም የሰጠሽኝ ይመስል ሰላም አትበይብኝ እንጂ ረቀስ እኔ አይደለሁም እኮ አክስትሽ ነው ያሳመንኩብሽ። ምን ትላለች ልጅቷ? ውበታች አልኩ ያስቀራኝ። ይህ ለአንዴም ቢሆን ለዳያሊሲስ ይሆንሻል ብላ ቲጂ ብር አውጥታ ሰጠቻት ለሉላ። እንግዲህ ይሄ ደግነት ነው ወደኋላ ያስቀረኝ እያለች እኔ ደግ ነኝ እያለች ራሷን እያወጀች ነው። የሸይጣኖች ቁራጭ ቲጂ ማለት ነው። የሚገርም እኮ ነው። አለች የተባለችው ልጅ ምን አለች? እባክሽ እሷ የምትስማማ አይመስለኝም ነበር ግን አልተሳካም። ልሽ እኔ ያልገባ እንግዲህ የማስተካክለው ነገር አለ። ወደዛ ወደ ታንጣለለ ቤት በ8 ቀን ውስጥ ትገቢያለሽ እያለቻ ነው ቲጂ። እንግዲህ ቤዛን ምን ልታረጋት እንደው አላውቅም። ቆይ እስቲ ምንድን ነው ያላስተካከልሽው ነገር ብላታለች ሉላ። አሁንም በህይወት አለች እንዴ? እኔ ላክስትሽ ኩላሊት ይሰጣታለሁ። ምን ወሬውን ለማስቀየስ ብለሽ ነው እንደዚህ ያልሽ? በኋላ በህይወቴ ገጥሞኝ የማያውቁ ብዙ መስተናክሎች ገጥሞኛል። እንግዲህ ቲጂ ከቤዛ ቤት ከወጣች በኋላ ጎዳና ላይ ወጥታ የደረቀ ዳቦ የኮነተ ላይ ስትበላ ታይታለች። እንግዲህ እያስታወሰችው ነበረ ያንን የጎዳና ህይወት። ተደጋጋሚ ራሴን ለማጥፋት ሞክሬ ነበር ግን ድፍረቱን አጣሁ። አክስቴ ትዳንልኝ እንጂ ለሱ ምንም አታስቢ። ለሱ አታስቢ። ቆሜ ገንዘብና ለአክስትሽ ኩላሊት እንሰጣታለሁ። እንግዲህ ቲጂ ለአክስትሽ ኩላሊቱን እሰጣታለሁ ከድህነት አይብስብኝም ብላ ነው መሰለኝ ያለፈ ህይወቷን እያስታወሰች ነበር። ግን ቤቱን ንብረቱን ሁሉንም ነገር በስሜ ታዞርልኛለሽ እያለች ነው። እንግዲህ ቤዛን ምን እንደምታረጋት መገመት አያቅተንም። ቤተሰብ አሁንም ቤዛ አለች ወይ በህይወት እያለች እየጠየቀች ነው። ሉላ እንዳልሽው የቤዛ ባል መጥፎ ሰው ላይሆን ይችላል። ስለዚህ እኔን መጠራጠር ጀመርሽ ማለት ነው። ስጋቴ የገባሽ አይመስለኝም። የአንዱን ህይወት ለማትረፍ ስል የሌላውን እንዳልቀማ ነው ስጋቴ።
እንግዲህ ሉላ የአንዱን ህይወት ለማትረፍ የአንዱን ህይወት እንዳልቀማ ነው ስጋቴ እያለቻት ነው። እውነትም ስጋቷ ትክክል ነው። በሙሉ ወደ ቤዛ ስለተጠቃለለ ያልኩሽን ነገር በሙሉ ማድረግ አለብሽ። ቆይ ማለት ወይ ጉድ! ነፍሷን ይማራትና እያለ እንግዲህ ለሉላ እያወራችላት ትገኛለች። ቤዛ በህይወት እያለች እንግዲህ ቀብራታለች። ማን ያውቃል? ምናልባት በሰላም እየተነፈሰችም ሊሆን ይችላል። ቪዲዮ እንድታየው እኮ እያዘጋጀሁ የጠበቅኩ እንጂ ምንም ነገር አደርግልሃለሁ። እኔ አሁን የምፈልገው የኔ የሆነውን ነገር ብቻ ነው። እኔ ቤዛ ህይወት ምን ያደርግልኛል? ቤተሰቦቿ እንጂ እሷ የኔን ህይወት አላበላሸችም እያለ ነው ዶክተሩ። እንግዲህ ኩቻን ፊቷን የሚያባበጥ ነገር አድርጎባት ፊቷ አባብጧል ማለት ነው። ያበጠ ፊቷን ደግሞ ቪዲዮ አንስቶ ለሳሚ አሳይቶታል። ለምን እሷን ትታት የራስን ኑሯት ኖሩ? የቤተሰቦች ሀብትስ? አባቷ በላቡ ሰርቶ ያመጣው ምንም ሀብት የለም። እንግዲህ ቤዛ በሀብት እየተንደላቀቀ እየኖረች ሀብት እኮ የእኔ ቤተሰቦች ነው፣ ስለዚህ ሀብቴን ትመልስልኝ እያለ ነው። እኔ እንዴት ነው የአንተን ሀብት ወደ አንተ ማዞርልህን የማነኝ እያለው ይገኛል። ሳም ህልሜ በሙሉ ተጨናግፏል። እድሜ ለአንተ። አንተ ያኔ ተንቀልቅለ የቤዛን ህይወት ለማትረፍ እንደዛ ባትሆን ኖሮ ማለት ምን ሊፈጠር ይችላል? እንግዲህ የተወሰነ ንብረት ትመልስልሃለች እንጂ እኔ ሱራፌልን ልጎዳ አልፈልግም እያለው ነው። ይሄ ዶክተሩ ግን ሱራፌልን እንዲጎዳለት ነው የፈለገው። ቤተሰብ በጣም በሚያሳዝን ሁኔታ በቀላሉ ብናስረዳት አዝናለህ ያላትንም ልሰጥ ትችላለች። አየህ አይደል? ይህ ሁሉ ነገር እንዳይሆን ያደረግከው አንተ ነህ። እመነኝ፣ ይህም በማድረግ ለቤዛ ትልቅ ውለታ ነው የምትውላት። ሱራፌል ሀብቱን እንደሚያገኝ እርግጠኛ ከሆነ ቀድሞ ነው የሚገላት እሱ። እንግዲህ ሱራፌልን ህይወቱን ትቀማዋለህ ሲለው ላደርገው አልችልም አበደን፣ ቀድመ ህይወቱን ካላጠፋኸው እሱ ያላትን ንብረት በሙሉ ሱራፌል ይወስድባታል እያለ ይገኛል። ወደ እህትህ እመጣለሁ። አልችልም፣ ይህንን በፍጹም ማድረግ አልችልም። እንግዲህ የቅንጅርቴን ጽዋ ስጠጣ የእህትህንም የኩቻንም እያለ እያስፈራራው ይገኛል። አሁን ትልቅ ስራ ስላለብኝ ከመኪና የተወርድ ሮቤል እባክህ ሱራፌል ለቤዛ ሊሰጣት እንደነበሩ አይነት መድኃኒት ማለት ነው። መድኃኒቱ ከተወሰደ በኋላ ከደቂቃዎች በኋላ ከሰውነት ይጠፋል። እንግዲህ የመናጤ ዶክተር ለቤዛ እንደቀመምኩት ያለ ሰጠሃለው ለትንሽ ደቂቃ ከጠጡት በኋላ ከገደላቸው በኋላ ከሰውነታቸው ይጠፋል፣ ቢመረምሩ እንኳ ማግኘት አይችሉም እያለ እንግዲህ ለሳሚ እያስረዳው ይገኛል። ማድረግ አልችልም እኔ። ለማንኛውም ደዎች ደርሰዋል። እንግዲህ ቲጂ ልጇን ሰታታለች። አሁን በኋላ ከሮቤል ብርቄ ይሻልሻል ብላ እንግዲህ ሳሚ ስላስፈራራት ልጇን አስረክባለች ማለት ነው። ቤዛ አታምነኝም። ጭራሻውን በሁለት መሀል የሚገባ ከሆነ በጣም ትጠላኛለች። ወይኔ ቤተሰብ እንግዲህ ሳሚ ወደነ ሱራፌል ቤት ሂደዋል። በጣም ከባድ ነው። ምናልባት እነዚህ ነገሮች ስራን ለመስራት ግባት ይሆናል ብዬ አስቤ ገደል ግባ ሽፈለግ ገደል ግባ። እንግዲህ ሳሚ መድኃኒቱን ይዞ ወደ እነ ሱራፌል ጋር ሄዷል። እኔ ቤተሰብ ሱራፌል ሊገለው ነው መሰል። ሳሚ በጣም ከባድ ነው። እንግዲህ መጥበህ ገብቶ ማር ቤት ገብቶ የሚበጠበጥበት አሲር ነገር እየፈለገ ይገኛል። ነገሩን ያበለሻሸብኝ አንተ ነህ ብለኸኛል አይደል? እኔ ካበለሻሸሁት በቃ ይኸው ፊት ለፊት መጥቻለሁ። ግደለኝ። እኔ ስጠኝ መርዙ ፊት ለፊት ልጠጣውና ልሙት። ሁሉም ነገር ይቋጭ። በቃ ሮቤል አንተ ነህ ጠጣው። መኖርን የሚያስፈልጋቸው ሰዎች ተዛው አይደለ? አሁን ዝም ብለህ ሂድና እሱን መልስ። እንግዲህ ሳሚ ከመጠጡ ውስጥ ሱራፌል ነው በአብዛኛው የሚጠጣው ተብሎ መጠጡ ውስጥ እንግዲህ መድኃኒቱን ጨምሮ ደህና ብሎ ወጥቷል። መሆኑ ልጁ ዛሬ ብለው እንግዲህ ቤዛና ሱራፌል ተጨንቀዋል። እንግዲህ ሳሚ ተጨንቆ እያለቀሰ ይገኛል። ስለዚህ አልኩ ማድረግ አልቻልኩም ማለት ነው። ሮቤል እውነቴን ነው። ላደርገው ሞክሬ ነበር ግን አልቻልኩም። እንግዲህ ሳሚ ሊያደርገው ፈልጎ ነበረ፣ መርዙን ሊጨምረው ነበረ ግን አልቻለም። እኔ ሳሚ በፍጹም ነፍሰ ገዳይ አይደለሁም ብሎ እንግዲህ ስቅስቅ ብሎ እያለቀሰ ትቶታል ማለት ነው። ምስኪን ነፍስ መንጠቅ አልቻልኩም። ሁላችሁም አንድ አይነት ናችሁ። አንተ ሳሮን፣ ወይ ምንድነው እነዛ ሰዎች ያስልኳችሁ ነገር? ምን እባክህ ይሄን ነገር ማድረግ የነበረበት ድሮ ነበር። ታስታውሳለህ አይደል? እዚህ ነገር ውስጥ አትግባ ብዬ እግር ላይ መውደቅ ነበር ይቀር። ከዛ በኋላ ትወጣለህ፣ ችግር የለውም።
ትልቁ አካል ግን በኔ ይሄ ነገር ትልቅ ዋጋ ያስከፍላል። በጣም ከባድ ነው። እንግዲህ እዚህ ነገር አውጣኝ፣ በቤዛ ህይወት አልገባም ካሁን በኋላ ቢለውም አሁንማ ገብተህ ጨርሰሃል፣ አውቃለሁ አንተ ህይወት ማዳን እንጂ መግደል አልችልበትም እያለው ነበር። ሄሎ ሄሎ እያልክ በዚህ ስራ ግን ዋጋ ትከፍልበታለህ ብሎ እንግዲህ ሮቤል ከሳሚ ላይ ጆሮ ላይ ዘግቶበታል ማለት ነው። በሚያሳዝን ሁኔታ ያቺ ምስኪን ገላት ሉሲ እንዴት ነው ላድንሽ የሚችለው? እኔ ሰው መግደል አልችልም። እኔ ሰው ህይወት ማጥፋት አልችልም። ደግሞ እኔ እጅ ላይ የለም እና ከሌለ ምን ማድረግ ይቻላል? መቼስ ብር ካልከፈላችሁ አናስወጣም። ባንክ አካውንትሽ ውስጥ ምን ያህል ገንዘብ እንዳለ ታጣሪያለሽ። መቼም እስከ ዛሬ ነገርሽኝ እውነት ነው ብዬ እንዳልተቀበልኩሽ ታውቂያለሽ አይደል? ኦኬ እሺ። እንግዲህ ቲጂ ቤዛን አግታ እንግዲህ ሌላ ሉላን ሀቤዛ ቤት ልታስገባ አስባለች። እንግዲህ ቤዛን መግደል ትገላታለች ብዬ ነበር ማለት ነው። ግን አሁን እገቷት ነው ያለችው። እንግዲህ ወደኋላ ላይ ምን እንደምትል አይታወቅም። አንቺ እንዳልሽው አልሞተችም ማለት ነው? አይ ሞታለች። ቤዛ ዳግም ተመልሳ አትመጣም። የሆነ ሌላ የዋሸሽ ነገር እንዳለ በጣም እርግጠኛ ነኝ። ውሸታም ሰው ነው። ቤዛ ልትጠፋ አካባቢ አጉል ጥሩ ባል ምናምን እያጫወተው ነበር። እና ቆይ ለምንድን ነው ነብሰ ገዳይ ነው ያልሽ? ምክንያቱም በእርግጥ ለጓደኛዬ መጥፎ ሰለሞን አስቤ አልነበረም። ከኔ ጋር በዚህ የተነሳ ተጣልተን ከቤት ሁሉ አባሮኝ ነበር። ከቤዛ ጋር አንድ ላይ እዛ ቤት ነበር የምንኖረው። እንግዲህ ይቺ ቲጂ ማለት ነው እዛ ቤት ውስጥ በዚህ 3 ቀን ውስጥ እንገባለን እያለቻት ትገኛለች ሉላን። እንግዲህ በዚህ 3 ቀን ውስጥ ታሳግታት ነው ማለት ነው ቤዛ። ይልቅ አንድ ስምምነት አለን ማለቴ ቤዛን መስለሽ። በነገራችን ላይ እንድታውቂ ያህል እየሰራን ያለነው ወንጀል ነው። የሚገርም ነው እንግዲህ ሁሉንም ነገር በዚህ ሰዓት ነው ወይ የምነግረኝ እያለቻት ነው። አይ ትንሽ ስህተት ከሰራሽ እስር ቤት እንደምትወረወሪ ማወቅ ስላለብሽ ነው እያለቻት ነው። አክስቴ ታክማ ትዳንልኝ እንጂ የሚመጣውን በሙሉ ለመቀበል ዝግጁ ነኝ። ጥሩ እንግዲያውስ ወደዛ ቤት እንደገባሽ ባንክ ያለውን ገንዘብ ቤቱንና ሆቴሉን በሙሉ ወደ እኔ ታዞሪያለሽ። ቆይ የምትፈልጊውን ነገር ካገኘሽ በኋላ ሁለቱን አልሰጥም ብትይስ። እንግዲህ በሚገርም ሁኔታ ለጊዜው እኔን ከማመን ውጭ ምንም አማራጭ የለሽም እያለቻት ነው። በጣም ተጠራጣሪ ናት ሉላ፣ ግን አክስቷን ለማዳን ምንም ነገር ማድረግ ትፈልጋለች። እንግዲህ ለሳሚ ያን ዶክተር ማለት ነው የኩቻን ጣት ቆርጦ በካርቶን ልኮለታል። ስጦታ ልኬልሃለሁ ሲለው ምንድን ነው ብሎ ሲወጣ ሳሚ ጣቷን ቆርጦ በካርቶን አድርጎ ልኮለታል። በሚያሳዝን ሁኔታ እንግዲህ ሳሚ ስቅስቅ ብሎ እያለቀሰ እዚህ ላይ አብቅቷል ማለት ነው። ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ። በድጋሚ እስከምንመጣ ድረስ ደህና ነው።